ለሷ ብሎ ዘመር ደግሞ እቺ ደንቆሮ ደግሞ ሰው ትሳደባለች። ምን ታመጣለች እቺ መሀይብ? አረ ጦሳችንን እንደዛበናት ማንም ምንም አያመጣም። እዛ እንዳለ ያሉት እኮ እናቶች ናቸው። ለኛ እናቶች ይሆናሉ። ሰው በበዚህ እድሜው ቤተክርስቲያን ይሄዳል እንጂ ቁጭ ብሎ ሰውና ሰው አላይቶ አይቦጭቅም። ነው ገና የሚያድግ ወጣት ነው። እሱም እኮ ያሳዝናል እኮ። ምን አለበት ቢያዩለት? ምን ችግር አለው ቢታይለት? ታያት ሃይሚ ሲጀመር ትላንትናው ትርቅ ራሱ እነሱነት ፈልገው ነው የጨረቃ ትላንትና ይልሽ ከስር ሆኜ ቆይ መግቢታያችሁ አትበይ ካውራን እናውራ ስለነሱ አይመለከተኝ ኖ አልፈልግም ትርቁን አይደለም ማውራሽ ትርቁን አይደለም አንድ ነገር እኔ አሁን ያናገደኝ አንድ ነገር ነጥልንገርሽ አንደኛ ስለኔ ቤትና ስለናንተ ሲወራ አልፈልግም ሁለተኛ አሁን እሷ ያለችው የከሌን ቤት አትዩ እዚሁ በሙዳችን ፈታ እንበል አይባልም። እሱ ያ ሲመጣ እናያለን። ይሄ ሲመጣ ታዩ በሙዳችን አይባል። ይሄ ነው እንጂ የነሱ እርቅ ታያቸው ምን እንደሆነ ያውቃሉ። ታዩ በቃ እኔ ትርቁን እኮ አይደለም ስለ ትርቁ ሳይሆን ሃይሚን ፎቶ ያደረገች መጣች። ገባሽ? ስትመጣ አቶ ኦብሴናት እስቲ አስገቧት ሊወርዱ ነበረ። የሃይሚን ፎቶ ያደረገች መጣች። ምን ልታወራ ይሁን? ከዛ ሚሚ ምን አለች ብድግ ብላ አሁን ልብ እየገዙ እየመጡ ነው አለች። ልጅቷን ገብታ ደቂቃ ሰጧት። በእውነት ይሄን ያክል ናቸው እንግዲህ ፍርጌ እና የአቢቶች እኮ እኔ ያመኛል እንስላቱ ልብ ያላቸው ማንን ምን እንደሚያደርጉ የሚያውቁ ትናንትና እንኳን ተው እንታአሳርቁ እነዚህ ልጆች በእኛ የተነሳ እንዳይጣሉ እኛ ተታረቁ እንበል ብሎ ሲሏቸው ምንድነው ያሉት? ተው እንደዚህ አይደለም ይቅርታ የምትለው በሌላ ነገር ነው። ለምን ያቺ ማና ስሟ ስትላል ነበር እንዴ? ትክክለኛው ነገር ሲናገሩ አይደለ እንዴ? እነዛ እኔ አልጠራቸውም እነሱ ማንጠራም እንደሚሉ አልጠራም፣ ግን ትክክለኛ ነገር ሲናገሩ ነበር። ሲናገሩ በእናትሽ አንቺ ተከሩ ዘይት በእናትሽ ቆሻሻ ይልከኝ ቦልከች ደግሞ ዶንቆሮ መሀይም አዝነሽ እንደቀቅሪ እንደዚህ ደደብ ለጋጋ እነዚህ ቆጭ መማር ራሱ አይፈልጉም እኮ አንቺ ብሎ ካርጊያታለሁ። ታያት እባክሽ። ለማንኛውም ግን እኔ አሁን ማስተላልፈው መልእክት እኔ ምንድነው ድጋሚ ነገ ያውልሽ አንቺ እንደዛ አይደለም። አሁን መቅድ አንቺ በሲም ከተጠራ የተጠሩን ከሰማሽ ባናቱ አስተኪና ይቅርታ አስጠይቂ። ከዛ በኋላ ገስቱ ሙሉን ባናቱ አስተኪ። ገባሽ? ፎቶአቸውን እንለጥፋለን አለም ፎቶአቸው እያንዳንዷ ምዕራም እማሆይ አሮጊት ማለት ነው። እማሆይ እንኳን የተከበሩ ለማዊነት መብቃት ራሱ መታደል አሉ። ጠብቂ ያሉን ፎቶአቸው በፊት ምን አውቄ ነው ዝም ያልኳቸው። የሆነ ቀን ምን አሉ መሰለሽ እነሱ እንደዚህ ያሉ እነሱ አንድ ሆነው ከታረቁ በኋላ የዛ ቤት ሆነው የተሳደቡትን እያንዳንዷን ኢንተርቪው እናደርጋለን አሉ። ዝም አልኩት። አንድ ቀን ደግሞ ፎቶአቸውን አምጥቼ እዚህ ዘቀዝቃለሁ። እሷ ወንድ ነች እሷ ወንድ ነች እየሰማዋት እያንዳንዷን ዘቀዝቃለሁ አለች። ወንድ ነች። ምን ማለት ነው? ቃል ገባኝ። ምን ማለት ነው? ካረኔ ጥያቄ አለኝ። መቅዲ ጥያቄ አለኝ። ያስታርቁና አይ ጥያቄ አለኝ። ሰኒ በእናትሽ እንደዚህ አይነት የልጅ ወሬት አስታርቋስ እዚህ ታረቁ ማናቸው እነሱ ከነሱ ጋር ያስታርቁና እስቲ ይዘቀዘቁ ነው እኮ ወንድ እውነትሽን ነው እኮ እነሱ ወንድ ናቸው። እኔ ራሱ አይ ይኸውልሽ እኔ መቅዲ ጥያቄ አለኝ። እነሱ ሲታረቁ እያንዳንዱ ዘቀዝቃለሁ የሚሉት እኛ ጥፋት ያጠፋውን በትክክል ተናገርን እንጂ ሌላ ምንም ምን ለምን ምናፍርበት ነገር አላረግም። አንቺ በራስሽ እንትን ነው በራስሽ ዩኒፎርም ነው የምትዘቀዘቂው። እነሱ እኛ ምናፍርበት ነገር የለም። እነሱ በፎቶአቸው ይምጡ። የምናፍርበት ነገር እኮ የለም እንዴ! የምናፍርበት ነገር እኮ አላረግንም። ምን ልታረግ ምን ሊሆን ነው? ምን ወዚ ማናቸውስ? ማን ነው እሱ? ማን ምንድን ነው
ይታረቁ አንድ ሰዎች ናቸው እኮ ብሩክና ሀይሚ ምንድነው? እና ምን ቢታረቁ ምን እኛ ደስ ይለናል። በቃ ሌላ እኮ ዓለም አይገለበጥም። እኛም እኮ የምናፍሩበት ነገር አይደለም እያደረግን ያለ ነው። አንድ እንዲሆኑ እሱን የሚያበላሸውን ነገር ለማስተካከል ነው የምንመክረው። ስህተቱን ይልቁኑ ጎበዝ ከሆኑ እንደ ታላቅ ጭንቅላታቸው እንደሚያስብ ሰው ከሆነ የሚሳሳተውን ነገር ከሚሸፋፍኑ ይንገሩት ትክክሉን። የምን ፍራቻ ነው? እሱ ነው እንደሚያኖራቸው፣ እሱ ነው እንደሚያስተዳድራቸው። ለምንድን ነው የሚፈሩት? እንደኛ ማንንም አንፈራም። ትክክሉን ነው የምናገረው። አሁንም ቢሆን ወደፊትም ቢሆን ለእውነትና ለእውነት ነው። ሴት ልጅ ስትጎዳ ለሴት ልጅ ቆመናል። አዎ እሱም ይኑር አይኑር ምን አገባን እኛ ላይፉን ነው የሚኖረው። እሱ ከኛ ጋር ምንም ያገናኘው ነገር የለም። እቺ ልጅ ግን ስትጠቃ፣ አዎ ስትጠቃ ከጎኗ ቆመናል። ምንም የሚያሳፍረን ነገር አይደለም። የትም ሄደን የምናወራው ነገር ነው። እስቲ ለሴት ልጅ ለምን ቆማችሁ ብለው እዚህ ዘቀዘቁ። ምን ዘቀዝቁት? ሀቢባ ቤት ይሳዱን ምን ይመስልሻል? አሚናዬ ሀቢባ ቤት አላቃትም። ማናት ሀቢባ? ማንም እንደሆነ ምን እንደሆነ አላውቅም። ስሚማ አሚናዬ እስኪ እነሱ ጎበዝ ናቸው። ሀቢባ ቤት አንቺ ደግሞ እዛ ትሄጃለሽ፣ እኔ ወስድሻለሁ። አንቺ ደግሞ ቆይ አሚናን እንወስዳታለን። ዝም በይ አሁን እየተናገርሽ ሀቢባ ቤት ሄደሽ ትደግሚያታለሽ። ልፈራ ነው ታዲያ? እንዴ ምንድን ነው እንዴ? ይሄ ያለ መጨረሻ እኮ አደረጋችሁት እንዴ? ይሄ እኮ ያለ መጨረሻ አይደለም እንዴ? እኔ ማላፍርበትን ነገር ነው ማረገው። እነሱ ለብሩክ ብዬ ወይም ለሃይሚ ብዬ ኦር ደግሞ ለማንም ብዬ ሳይሆን ሴት ልጅ ሃይሚን ባትሆን ማንኛውም ሴት ልጅ ስትጠቃ እቆማለሁ። መንገድ ላይ ማላውቃት ሴት ስትጠቃ ካየሁኝ ከሷ ጎን ነው የምቆመው። ይሄ የኔ ባህሪ ነው። ይሄንን ለምን ለማንኛውም እነሱ የታረቁ ቀን ሀቢባ ቤት እንገናኝ ያልኩት። በቃ ሀቢባ ቤት ማናት? ሀቢባ ዘንጋርሽኝ ማነሽ? አሊ ማነሽ? ይኸውልሽ እናት አይደሉ እንዴ? እናት ከሆኑ እስኪ የተበደለችዋን ልጅ አምጣና ይቅርታ አድርግ ወንድማችን። ችግራቸው ምንድን ነው ከሷ ጋር? ቆይ እኔ አሁን ያልገባኝ ነገር ይቅርታ አስጠይቅ። እኔ አሁን ይኸው እሺ የሚሰሙ ከሆነ ለነሱ ጥያቄ አለኝ። ገኒ ቆይ አንዴ ገኒ አንዴ ጥያቄ አለኝ። የእሷ ችግር ምንድን ነው? እስኪ ይሄ የብሩክን ችግር 1000 ችግር ዘረዝርላቸዋለሁ። የእሷን ችግር እስኪ አንድ ነገር ይንገሩኝ እና ከዛ እኛ እንደ ሴት ልጅ እንምከራት። እነሱ ስለ ሀኒ ችግር እኮ አያውቁም። እነሱ እኮ የቆሙት ስለሌላ ነገር ነው። ፎቶ ተሸክመው እኔ እኮ ፎቶውን አንስተው ቃል ለምድር ለሰማይ አልናገራል። ልብ ካላቸው ፎቶውን ያንሱና ይቀመጡ። አሁንም ወደፊትም እኛ ከሴት ልጅ ጋር እንቆማለን። የፈለገ ሀቢባ ይሁን ለምን ዶክተር አብይ ጋር ፍርድ ቤት ነች። አንቺ ታስሪኛለሽ። ፍርድ ቤት ናት እኮ አንቺ ፍርድ ቤቱ ናት። እሷ የት ነው? በጣም ነው ሀቢባ ላይ የምትቆየው አንቺ። እሺ እኔ ዶክተር አብይ ጋር ምን ዱባይ ነው። አብይ ዱባይ ነው። እዚህ ነው ያለው። ዝም በይ አሚና። አብይ ደግሞ ዱባይ ነው። አሁን እኔ ለማንም ሁሉም ይስማ፣ የፈለገው የሚያደርስ ያደርስ። አሁንም ቢሆን ለሀይሚ በመቆሜ ማፍረው ነገር የለም። አብረው ይታረቁ፣ አንድ ይሁኑ፣ ደስ ይለናል። በጣም ደስ ይለናል። ምንድነው አንቺ የምትፈልጊው? እዚህ ጋር ያሰባሰበን ነገር ምንድን ነው? አንድ እንዲሆኑ ስለምንፈልግ ነው። ስህተቱን ማረም ስላለበት ነው። ምንድነው ሀይሚ የምንለው? እሷ ሴት ስለሆነች ብቻ አይደለም። የስራውን በደሉን ይዞ የሚመጣው እሱ ስለሆነ ብቻ ነው። በቃ ሴት ይዞ የሚመጣው እሱ ነው። መጥፎ ቃል የሚናገረው እሱ ነው። ለምንድን ነው የሚፈሩት እነሱ እንድትናገረው? ኧረ አንዴ መቅዲ መልሽልኝ። ለምንድን ነው የሚፈሩት? አለቃቸው ናት፣ ይገርፋቸዋል። አለቃቸው ናት። አለቃቸው ነው። አንቺ ደግሞ አሁን እንድትባይ አለቃ ስለሆነ ማን እንደዚህ የሚሆነው? በቃ ስለዚህ ለነሱ ነው እንጂ አለቃ ለኛ አለቃ አይደለም። በቃ ይሄንን ይወቁ። ስለዚህ የታረቁ ቀን
የሚያሳፍረን ነገር ወይም የምንፈራው ሰው የለም። አንቺ በቃ አትፍሪ፣ ግን ፍርድ ቤት ትቀርቢያለሽ ነው የታረቁ ቀን እያልኩሽ ያለው። ታምኛለሽ አታምኚም? እኛ ነው እነሱ እንዲታረቁ ነው የምንፈልገው። እነሱ ታረቁ፣ እነሱ ብቻ ለእርቅ ያብቃቸው። እዛ እየተበደለች አይደለም የምትታረቀው ነው የኛ ልዩነት። ቢኮዝ ይቅርታ ማወቅ አለበት፣ ማስተካከል አለበት እንደሆነ ማወቅ አለበት። ይቅርታ እኮ ዝም ብሎ አንድ አይነት ቃል እየተናገሩ አይደለም ሲነጋ። ኧረ በቃ ተይ፣ እነሱ የእነሱን ይቅርታ ምን ስለምመለከተንማ ነው አይደል? ይታረቁ ብለን እዚህ ምን በቃ ይጠይቃት እኮ ይጠይቃት። በቃ ስለሱ ሳይሆን እኔ አሁን እያወራ ያለው ገብቶሻል? ልክ ነሽ። በቃ እሱን እነሱ እኛ አሁን አጀንዳ አልሰጥም። እኔ ዛሬ ይታረቁ ነገ ይታረቁ ምንም የሚመለከተን ነገር የለም። ግን ደግሞ አንዲት ነገር እሷን የሚያስከፋ ነገር ካየን አሁንም ቢሆን እንጮኻለን። በቃ ይሄ ነው ዳስ በቃ ግን የትልቅ ሰው የእናት ምክር ከሆነ ተው በቃ። ወይም አንቺም ተይ ብሩኬም አንተም ተው፣ ይቅርታ በስነ ስርዓት በላት ማለት ይሻላል። እዛ ቤት እንዴ ምንድነው ስለ እኔ ቤት የሚያወሩ መቅዲ አዲላ ያማታል ምንድነው ታውሪ? አንቺ እኮ ጫጫታሽ ነው ያንቺ ቤት አይደለም። የለም ጫጫታ የለም። ዘጋለሁ፣ በር ዘጋለሁ። ይኸውና ስሚ፣ እዛ ቤት ከማለት ዛሬ ወንድሙ ለምን አሸመቃቃችሁ ከማለታቸው በፊት ለምን ታሸማቀቃላችሁ የሃይማኖቶች ብሎ እያወሩ ነበር ቅድም። ታዲያ እኔ ለምንድን ነው ቅድም የጨውኩት ሀናን ቤት ገብቼ ልጅ ላይ እየደወላችሁ ለምንድን ነው እየተሸማቀቀ ነው? ነግሯታል፣ እሷ ነግሯታል፣ የሃይሚት ብላ ነግሯታል። ለእሷ ነግሯታል። የሃይሚቶች ናቸው እኔ ጋ የደወሉት ብሎ ነግሯታል ለእሷ። እስቲ መልሽልኝ። ነገራት ለእሷ። እሺ ዛሬ ለምንድን ነው የተቆረጠ?